የወለደው ልጅን እንዴት ይበላል? የአብራኩን ክፋይ እንዴት ይበላል? ከማህፀኑ የወጣት ልጁን ሰው እንዴት ይበላል? ገርኛ የገዛ ልጅሽን የበላሽ አውሬ፣ በገዛ ልጅሽ የጨቀንሽ አውሬ። ያዛት 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 ያዛት። በዚህ ልክ ነው መናፍስቶች ሰይጣኖች በሰው ህይወት እየተጫወቱ ያሉት። ምን ማለታችሁ ነው? አልገባኝም። ግቢው በቀላሉ የማይደፈር ግቢ ከሆነ በልጅ አቅምም ደግሞ የማይከፈት ከሆነ ከውጪ ማንም በቀላሉ መግባት የማይችል ከሆነ እና ልትጫወት ወጣች ከዛ ጠፋች እንዴት ይባላልች? ልጅሽም አውቄ ልጄን አሳልፌ ሰጠኋት እንደዛ ነው አላልኩ። እሱን አንቺ ነሽ ያልሽው። እሺ ምን ለማለት ፈልገህ ነው? ልጅቷ መክፈት የማይችል ከሆነ አንድ ዝም ብለህ አንዴ ለጨዋታ የወጣች ልጅ እንዴት ልጠፋ ትችላለች? አላውቅም። እሱ እኮ ነው ችግሩ። ማን ነው ያ ሰው? ሁላችንም የሚያውቅ ያ ሰው ማን ነው? እኔ ምን አውቃለሁ? አንተ ያማል ጤነኛ አይደለም? ጤነኛ ነኝ እንዴ? ቤቴን ያለው ልታጽናናኝ ነው የመጣው አይደለ? ታዲያ ምንድን ነው የምትለው? እንዳጠፋሻቸው እሷንም ልታጠፊ የምታውቂው ምንድን ነው? ቆይ ህጻናቶች ጀምሮ እስከ ልጃችን ታዲያ እኮ ጠፉ። ምን ታዲያ የአዲስ ነገር ነው? ማን ነው ያጠፋቸው? ማን ነው አውሬው? ለልጅሽ ያልተመለሽ አውሬ ነሽ። ማንስ ይመስልሻል? የነዚህ ህጻናቶች ሰላቢ ባውቀውን ዝም እላለሁ? ምን ለማለት ፈልገህ ነው? ማለት እንዴ ለምን ዝም እላለሁ? ባውቀው ልጄ እኮ ናት የጠፋችው። አንተ ያማል እንዴ? ማለት የምትጠረጥሪው ነገር ካለ ለፍንጭ ይረዳናልኛል። እንዳልኩ ነው። ግቢውን አይተኸዋል። ምን ትጠረጥራለሽ? እዚህ ግቢ ውስጥ ምን ይጠረጠራል? አዎ ግቢው በቀላሉ የማይደፈር ግቢ ነው። በቃ እሱም ነው እኮ እንድጠረጥር እያደረገኛለሁ። አልገባኝም። ግቢው በቀላሉ የማይደፈር ግቢ ከሆነ በልጅ አቅምም ደግሞ የማይከፈት ከሆነ ከውጪ ማንም በቀላሉ መግባት የማይችል ከሆነ እና ልትጫወት ወጣች ከዛ ጠፋች እንዴት ይባላልች? ታውቃለህ፣ ከአንተ በላይ የልጄ ጉዳይ እኮ ለኔ ነው አይደል የሚያሳስበኝ? እናቷ እኔ ነኝ አይደል? ምንድነው ሁሉንም ነገር ወደዚህ ግቢ እያመጣኸው ነው? እያመጣሁት አይደለም። ታዲያ ምንድነው ነገሩ? እየጠየቅኩሽ ነው፣ እየመረመርኩ ነው ያለሁት። ልጅሽም አውቄ ልጄን አሳልፌ ሰጠኋት እንደዛ ነው አላልኩ። እሱን አንቺ ነሽ ያልሽው። እሺ ምን ለማለት ፈልገህ ነው? ተረጋጊና ስሚኝ አስቴር። ድንገት የእነዚህ ልጆች ሰላቢ ከዚህ ግቢስ ቢሆን? ጭራሽ እስኪ አይንሽን ግለጪ። ተረጋጊ። ምንም አይን መግለጥ የሚባል ነገር የለም። ይሄ ግቢ ለምን እንደሆነ ታውቂያለሽ? ነግረሽኛል። ይሄ ግቢ የማይደፈር ግቢ ነው ብለሻል። ልጅቷ መክፈት የማትችል ከሆነ አንድ ዝም ብለህ አንዴ ለጨዋታ የወጣች ልጅ እንዴት ልጠፋ ትችላለች? አላውቅም። አላውቅም። እና ይሄንን እኮ ነው ማሰብ ያለብሽ። ስለ ግቢሽ ክብደት፣ ስለ ግቢሽ አጥሮችሽ ጥንካሬ አንቺ ነሽ እየነገርሽኝ ያለሽ። በደንብ አይተኸዋል አንተም። አዎ በቃ አዎ። ግቢው ከውጭ ሲታይ እንደዚህ አይነት ቤት ያለበት ራሱ አይመስልም። ግን ደግሞ ማን ነው ታዲያ እንደዚህ የሚያደርገው? ድንገት ጎረቤቶችሽን ወይም ደግሞ እዚህ ግቢ ውስጥ የሚኖሩትን ጠይቀሻል? አጣርተሻል? እንዳልኩ ነው። እዚህ ግቢ ከስንት አንዴ ነው ሰው የሚኖረው። አሁንም ያለችው አንድ እናት ናት። በቃ ሌሎቹ እንዳለ ወደ ስራ ሄደዋል። እሷስ ብትሆን እናት እኮ ናት። እንዴት ብታስባት ነው? ወልዳለች፣ እናት ናት። ይገባሃል? እና ስለሆነች ልጅ ላይ ጉዳት አታደርስም ብላ የወለደ ያውቀዋል፣ ስሜቱን በደንብ ያውቀዋል። እና እሺ ምንድን ነው ታዲያ? ምን ብለን ማለት እንዲህ ነው ለማለትም እኮ ያስቸግራል ይሄ ነገር። ገባሽ አይደለም? የምናውቀው ነገር ያስፈልገናል። ለዛም ነው ይሄ አውሬ ከዚህ ግቢ ነው እያልኩሽ ያለሁት። ባቀው ልጄን 2 ሳምንት ሙሉ ተዋት ነበር። 2 ሳምንት ሙሉ። እና ምን አድርገሻል እስካሁን ልጅሽን ለመፈለግ? እንግዲህ አቅማችንን ሞክረናል። ሰፈሩንም እንደምትሰማው ነው። ይህን ሰሞን በጣም እየተቸገርን ያለ ነው። ወሬው መሰማት ከጀመረ በኋላ ነው የኔም ልጅ እንግዲህ አላውቅም ምን መንፈስ ሰፈር እንደገባ አላውቅም። ግን ምንድነው መሰለሽ ሰፈሩ ላይ የልጆቹ አጠፋፍ የሁሉም ተመሳሳይ ነው። ስለዚህ እነዚህ ልጆች እየሰረቀ ያለው አንድ ሰው ነው። እሱ እኮ ነው ችግሩ። ማን ነው ያ ሰው? ሁላችንም የሚያውቅ ያ ሰው ማን ነው? እኔ ምን አውቃለሁ? አንተ ያማል ጤነኛ አይደለም? ጤነኛ ነኝ። እንዴ ቤቴን ያለው ልታጽናናኝ ነው የመጣው አይደለ? ታዲያ ምንድነው የምትለው? ነገርኩሽ እኮ እየመረመርኩ ነው። አመራራ
ምንድነው ምንም ልክ አይደለም በቃ ማግኘት አትፈልጊም እንዴት አልፈልግም እናት ነኝ ስለዚህ የምጠይቅሽን ዝም ብለሽ መልሽ በስነ ስርዓት ተገቢነት ባለው መንገድ ጠይቀኝ መልስልሃለሁ ምንም አጠያይቀ ደስ አይልም ምንም ለጽናና ከመጣ ሰው አይጠበቅም ይሄ ነገር ነግሬሻለሁ ሻውን የምትለኝም በለኝና ወጣልኝ በቁስሌ ላይ ምንም ሌላ ቁስል አልፈልግም ስለዚህ አሁን እያልሽኝ ያለሽው ልጅሽ ስትጠፋ አንቺ ቤት ነበርሽ አዎ ስራ እየሰራው ነበር አባቷ እንደነገርኩ ነው ብዙ ጊዜ ቤት አይሆንም ስራ ነው አሁንም እንደምታየው ነው ቤት የለም እሺ የሰፈሩ ልጆች ሌሎቹ ሲጠፉ አሁን እንግዲህ ያው ለመጨረሻ ጊዜ የጠፋችው አንቺ ልጅ ናት ለዛም በፊት በቀናት ልዩነት በሳምንታት ልዩነት ደግሞ ልጆች እየጠፉ በወራት ምናምን እንደዚህ እየጠፉ ነበር ስለነሱ እስኪ ምን ያህል ቀርበሽ ያኔ ከልጅሽ መጥፋት በፊት ምን ያህል ታውቂያለሽ ስለነሱ እንግዲህ ምን ላውቅ እችላለሁ እንደማንኛውም ልጅ ሰፈር እንደሚኖር ሰው አንድ እናት ልጅ ከጠፋባት በኋላ ሰማለሁኝ አለቀ አዝነን እናልፋለን እንጂ እኔ ከሌላው ማህበረሰብ የተለየ እኔ ምን አውቃለሁ አንቺ ስራሽ ምንድነው የቤት እመቤት ነኝ ምንም ስራ የለኝም አልወጣም ባለቤቴ አምቡላንስ ሹፌር ነው ስለዚህ ብዙውን ጊዜ ቤት አይሆንም ማለት ነው አይውልም የሚያመሻል የሚያድርበት አጋጣሚ ይኖራል በቃ ይሄ ደግሞ ልጁን እንዳይጠብቅ ያደርገዋል በቃ ለልጅ ያለውትኝ እኔ ነኝ ከፈጣሪ በታች እኔ ነኝ ያለውት ከዛ ደግሞ አባቷ አላላት ባለው ሰዓት በቃ አሁን ከጨረስን ብትወጣልኝ ለምን እንደወጣ ፈለግሽ ምንም ማነጋገር ደስ አይልም ለምን ምንም ደስ አይልም ለምን ነው ደስ የማይለው እና በቃ ጨርሰናል ከዚህ በላይ አለቀ ተነጋገሪ ለምን ነው ያስጠላሽ አጽናናኸኝ አሁን መውጣት ትችላለህ አልወጣም ሰው ቤት ነው ያለኸው ለምንድን ነው የምወጣው ሰው ቤት ነው ያለኸው ለምንድን ነው እንደወጣ አይፈለግሽው በቃ የመጣበትን አላማ ጨረስክ ተጻናኝ ነበር አለቀ ማጽናናት ብቻ አይደለም መመርመርም ነው በቃ አለቀ ያንቺ ልጅ ብቻ ሳትሆን የሁላችንም ልጅ ናት እንዴ ታዲያ ያንቺ ልጅ ብቻ ሳትሆን የሁላችንም ልጅ ናት ሂድ ታዲያ ሌሎቹም ጋር የኔ ልጅ ብቻ ናት እንዴ ጠፋችሁ ይጃለሁ በቃ ሂድ አልፈልግም በቃ ሀዘኔን ልወጣበት ትወጫለሽ አይደል ገና ብዙ ጊዜ አለሽ ሀዘንሽን ለመወጣት የሰፈሩ ሰው ልጅሽን እየፈለጓት ነው በየቦታው ስለ ልጅሽ እያሰሱ በየቦታው ስለ ልጅሽ እየፈለጉ ነው በደንብ አንቺ ግን እዚህ ጋር ቁጭ ብለሽ እያለቀሽ ነው እሺ ምን ላድርግ ከሰፈሩ ሰው እኩል እንኳን ልጄ እንደዚህ ብለሽ እየተሯሯጥሽ አይደለም ለምን እሺ ምን ላድርግ ለምንድን ነው ልጅሽን እየፈለግሽ ያለው ነው ቁጭ ብዬ ልጄ እንዴት እንደማገኝ ካላሰብኩኝ ወይስ እንዴት እንደጠፋሽ ስለምታቂ አልገባኝም ውጣልኝ ማለት ሰማኛ አይደል ውጣልኝ ቤቴ ለቃ ቆይ ተረጋጊ ውጣልኝ ለምን ውጣልኝ በጣም እያስጨነከኝ ነው ውጣልኝ ስሚኛለሽ አስተሽ ተቀመጭ ውጣልኝ ተረጋጊና ተቀመጭ በጣም እያሳመምከኝ ነው ራሴ ውጣልኝ አልወጣም ተቀመጭ ስሚኛለሽ ተቀመጭ በጣም እያስጨነከኝ ነው ውጣልኝ ምንድነው የሚያስጨንቅሽ ጥያቄ ነው ያስጨነቀሽ ከኔ ምንም የምትፈልገው ለምን በግልጽ አትናገርም ካንቺ ምንም አልፈልግም የምታውቂውን እውነታ ብቻ ማወቅ ፈልግ ምንድነው የማውቀው እኔ ከሌሎቹ እናት የተለየ ምንድነኝ ሌሎቹ እናት በየጣቢያው በየቦታው በየዘመድ ቤት ልጆቻቸውን እያሰሱ እየተንከራተቱ ነው አንቺ ግን እዚሁ ቤት ውስጥ ሆነሽ ያልሽ ነው ለምን አሁን ቁጭ ማለት እኔ ሁሉ ጥያቄ ያስነሳው ምንድነው እሱ እኔም እኮ እንደ አቅሜ እየሞከርኩኝ ነው ምን እየሞከርሽ ነው እናት ነኝ እኮ እንዴት አርፈኝ ቁጭ እላለሁ የሰፈሩ ሰው ራሱ እየተጨነቀ ባለው ልክ ለአንቺ ልጆች እየተጨነቁ ባሉ ልክ አንቺ ለልጅሽ እየተጨነቅሽ አይደለም ምን ማለት ነው ደግሞ ይሄ ለምንድን ነው እንዴት አልጨነቅም አምጬ ወለድኳት እናቷ እኮ ነኝ እንዴት ነው ማልጨነቀው እሱን አንቺ ንገሪኝ አይገባህም አይገባኝም አልወለድክም እናት አይደለህም ይሄን እንደምትይ አይገባህም ነገርኩሽ እኮ ምንድነው እየተካሄደ ያለው ነገር ምን አውቃለሁ እኔም እንዳንተ እውነቱን ባውቀው ደስተኛ ነኝ እርግጠኛ ነሽ የሆነ ሊበቀላችሁ የሚፈልግ በልጅ ሊጎዳችሁ የሚፈልግ ሰው እናንተ መጉዳት የሚፈልግ ሰው የለም እንደነገርኩኝ በእኔ በኩል እንግዲህ ጠላት የምለው ሰው የለኝም በባለቤቴ በኩል ደግሞ አላውቅም እሱም ሊገናኝ የሚችለው ሰው የለም ምክንያቱም ስራ ነው የሚውለው የሚያመሸው ምን ጠላት አለው አላውቅም ምን እየተከናወነ እንደሆነ እዚህ በቃ አንቺ አይዞሽ ማለት እኔ አሁን እንድትጨናነቂ አይደለም ሰምኛለሽ አይደለ እኔ የምፈልገው
የእናንተን እረፍት ወደ ድሮ ህይወታችሁ እንድትመለሱ የሰፈሩ ሰው እረፍትን እንዲያገኝ ነው። ይህንን አውሬ ደግሞ በገዛ እጄ አስገባውና እረፍት እሰጣችኋለሁ። ገብቶሻል አይደለ? ስለዚህ አይዞሽ፣ ምንም እንደዚህ እንድትረበሺ እኔ አልፈልግም። ሁሉም ደግሞ ይቆያል እንጂ እውነት ትወጣለች። ይቆያል እንጂ ደግሞ እውነት ትወጣለች። እውነት ቦታዋን ትይዛለች። ውሸት ለጊዜው እውነትን ሊሸፍን ይችላል፣ ለዘላለም ግን አልቆይም። እኔ የምንፈልገው እሱን ነው። አሁን ከጨረስክ እሺ በቃ ውጣልኝ። እንዴ አንቺን ለማበረታታት እኮ ነው እንደዚህ እያወራሁ ያለሁት። ረበሽኩሽ? ተረዳሁክ። ምንድን ነው የተረዳሽ? ተጨናነኩኝ፣ በጣም ያመኛል። እባክህ ምንድን ነው እያልሽኝ ያለሽው? ሰውን እንደዚህ ነው እንደምትቀበል? ምን አይነት ነገር ነው? እኔ ማለት እንዳልኩሽ ሁሉም እናቶች ጋር ሄጃለሁ። አንቺ ጋር እያየሁት ያለሁት ግን ልክ አይደለም በጣም። እንግዲህ አላውቅም፣ በምን አይነት እንዳየኸኝ አላውቅም። ምን እንደተለየብህም አላውቅም። ምን የተለየብህ አነጋገርሽ፣ እኔን እያናገርሽበት፣ እኔን እየተረዳሽበት፣ እኔን እየገለጽሽበት ያለው አነጋገር። ከዚህ በላይ እሺ ያለውን ነገር አስረዳውክ አይደል? ልጄ እንዴት እንደጠፋች ሁሉ ሳይቀር ነገርኩክ። ታዲያ ምን እንደምትፈልገው ከዚህ በላይ? እና እሺ ቆይ አሁን የሰፈሩ ሰዎች ጋር ለምን የጥበቃ መንገድ አታዘጋጁም? እርስ በእርስ መጠባበቅ። አሁን ብዙ ሰው እንግዲህ ለመውጣትም እየተቸገረ ነው። ይህንንም እያማከርኩ ስለሆነ ነው። እኔ አሁን ልጆች መጠበቅ አለባቸው ከነዚህ አውሬዎች፣ ልጆችን ከሚሰልቡ፣ ልጆችን ከሚወስዱ፣ ደብዛቸው ከሚጠፋ ብዙዎችን ለመጠበቅ ለምን አንድ ላይ ለመፈለግም ቢሆን የሆነ ነገር አታረጉ? እንግዲህ እንዳየው ነው። የሰፈሩ እናቶችም ቢሆን ፖሊስ ጣቢያ ማመልከታቸውን አላቆሙም። የልጆቻችንን ፎቶ ያሳትመን ከመለጠፍም ወደኋላ አላሉም። በቃ እየተንቀሳቀስን ነው። ግን ደግሞ ይሄኛ በእኛ ብቻ እርዳታ አይሆንም፣ በእኛ መተባበር ብቻ አይሆንም። በቃ ፈጣሪም ካልተጨመረበት ምንም ነገር አይሆንም። ምንም ነገር። እሱማ እውነት ነው። እንግዲህ ያው እንደ ሰው መሞከር ያለብንን እንሞክር በሚለው ነው እንጂ እየሞከርን ነው። እኔም እኮ እንደ እናት እየሞከርኩኝ ነው። በቃ እንደ ሌላ ሰው ምናልባት ውጭ ወጥቼ የማታየኝ ብዙ ስጨናነቅ ያመኛል፣ ይጥለኛል፣ ይነስረኛል፣ በሽታ አለብኝ በቃ። ስለዚህ ቢያንስ የራሴንም ገመና የራሴንም ችግር ቤቴ ይዤ ልቀመጥ ብዬ ነው። እኔም አንድ ነገር ሆኜ ደግሞ እሺ ለባለቤቴ ሌላ ጦስ ልሁንበት። እሱማ ልክ ነሽ። ግን ምንድነው አሁን ያለው ችግር ምንድነው መሰለሽ? የሆነ ይሄ ነገር አንዱ ጋር ካልቆመ እየተስፋፋ ነው የሚሄደው። ገባሽ? አሁን እኛ እንደ ማህበረሰብ፣ እንደ እብረት፣ እንደ ሰፈር የመጀመሪያው ልጅ ስትጠፋ ነቅተን ቢሆን አሁን በአንቺ ልጅ ላይ ይሄ ነገር አይደርስም ነበር። ይሄ ሐዘን አንቺ ቤት አይገባም ነበር እያልኩሽ ያለሁትን ተረድተሽኛል አይደል አስቴር? እኔ እኮ ለእናንተ በማሰብ እኮ ነው እዚህ ጋር ያለሁት፣ ለእናንተ ለመጨነቅ ነግሬሻለሁ። እኔ ከዚህ ስራ ምንም እንትን የምለው ነገር የለኝም። እኔ የምፈልገው የእናንተን ሰላማዊ ህይወት ነው። ገባሽ? ሰው ግን የሆነ ጉዳት እሱ ላይ እስኪደርስ ድረስ የሌላው ጉዳት አይመስለው፣ የሌላው ሐዘን አይመስለው። ግን አንዱ ሲጠፋ አንዱ ሲሞት ለዛኛው ሰው አዝነን ቢሆን ሐዘኑኛ ቤት አይመጣም። ለዛ ሰው ቶሎ ደርሰንለት ብናስቆም እየተስፋፋ እስከዚህ አይመጣም። ተረድቻለሁ። እየሞከርን ነው። በቃ እንግዲህ ጥበቃ ለማድረግም የተሻለንን እያረግን ነው። ቀድመን ይሄ እንዴት ነሽ? እንጂ ቁጭ በይ። ምን ነው ማናት እሷ? ተርበተበትሽ ነይ እስኪ ቁጭ በይ። ማናት እሷ? ምን ሆነሽ ነው? አልገባኝም። ምን ሆነሽ ነው? ምንም ስራ እንዳገዝሽ ከነገርሽኝ እኮ። አይ ማናት እሷ? አይ ልክ አይደለሽም። አይ እንግዳ ሲመጣ እንዴት ነው ምናምን እኮ ማገዝሽ ልክ ሆኖ ሳለ ምንድነው አልገባኝም። ምንም አዎ ተጨምቶ ልክ አይደለሽም ዛሬ። እንግዲህ ማናት? ለማንኛውም እሱን ሸኝና እናወራለን። አንቺ ማናት እሷ? ጎረቤቴ ናት። እንግዲህ አብሮ አደጌ እህቴ ማለት ነው። እና ወደ ጉዳያችን እንመለስ ነው። እናንተ ስለ ልጅሽ ብዙ ነገር ታውቃለች ማለት ነው? እንዴት አታውቅም? እህቴ ማለት ናት። ስለዚህ አዎ ለወሬም እንዲመቸኝ ከኔ ጋር ታወራለህ አልኩኝ አይደል? አይ ለወሬም እንዲመቸኝ ማለት ታወራታለህ እሱ ጋር መሆነ ቁጭ በል። አሁን የጀመርነውን ነገር እንጨርስ። ውጣ። እኔና እሷ የቤተሰብ ጉዳይ አለን፣ እናወራለን። አይ ስለ ጎረቤትሽ ከሆነች ስለ ልጅሽማ አንዳንድ ነገሮችን ስለ ልጄ እኔ አውቃለሁኝ አይደል? ስለ ልጄ ከኔ በላይ የሚያውቃለሁ አይደል? እናቷ እኔ ነኝ አይደል?
ታውቃለች እኮ አውቃለሁ ማለት አንቺም ታውቂያለሽ ካንቺ እናቷ ነኝ ከኔ ተሻለ ልትነግራት አትችልም ጎረቤት ደግሞ ማለት አሁን አንቺ ያልታይሽን ክፍተት ለጎረቤት ታይቶ ሊሆን በቃ እኔ ነገርኩን ነው የምትደግመው አይ ቆይ ምን ችግር አለ ትክክል ነው ሰውነቷ ትክክል ነው ቁጭ በል ምን ችግር መሀላችሁ ልቀመጥና በቃ የምትጨርሰው ነገር ጨርሰው ውጣ ከቤቴ ምን እንደምትፈልገው እሺ ችግር የለውም እሺ እዚህ ሆኜ እጠይቃታለሁ እንዴ እሺ ማለት እስኪ ስለሷ ልጅ ስለጠፋችሁ ምንድነው የምታውቂው የኔ እህት የምታውቂው ነገር ንገሪኝ እንደነገርኩህ ነው እሷን ነው እየጠየቅኩ ያለው ታስቴር በኋላ ልጥራሽ እናቴ ልጥራሽ በኋላ ስለዚህ ምንም አላውቅም ውጪ አንዴ ላናግረው ልጨርስና እጠራሻለሁ እንዴ ምንድነው ችግር ተቀመጭ ለምን ነው የምትቀመጠው የት ነው የምትሄደው መጨረስ ያለብን እኔ እናንተ እንጨርስ እየጠየቅኳት ነው የት ነው የምትሄደው እኔ ስለዚህ ምንም ልንገርህ አታውቅም በቃ አታውቅም ለምን ጎረቤት ሆነ ለምንድን ነው የማታውቅ ስራ ነው የምትውለው ስትመጣ ማታ ነው የምታገኛት ምን ታውቃለች እሷ እናቷ እኮ ነኝ እንደዛ ነው ምንድነው ግራ እያጋባሽኝ ነው በቃ እንደው የጨረስን መሰለኝ በእናትህ ብትወጣልኝ ውጣልኝ ልውጣ አዎ ሰው ቤት ነው ያለኸው አውራን ተጫወትን በቃ ያለውን መረጃ ነገርኩ ይበቃል አጽናናኸኝ ስለመጣህ አመሰግናለሁ ካሜራህንም ምንም ይዛው ነው ውጣልኝ በቃ ይቀራ ነገር አለ ብዬ አላስብም ለምለም አታውቂም ስለሷ ልጅ ለምለም አይደል ስማ ባለፈው አግኝቼሽ ነበር በለሽ ነግረሽ እኮ ነው ሲገባ አሁን ጠራሽኛ አልጠራሻትም ለምለም ብለሽ አልገባኝም ማለት አሁን ሲገባ ጠርተሻት ነበር አሁን ምን እየተፈጠረ እንዳትዋሽኝ ምንድነው የምትዋሽሽ በደንብ ነው የማውቅሽ ሲገባ ለሊቁ መርበርበት ሲጀመር ያለ ነገር አይደለም እንዳትዋሽኝ ከከኛን ተቆይ ምንድነው ለሊ ምንድነው አሁን ነው እኮ የጠራሻት እንዴ ሲገባ እኮ ስጠሪኝ ሰምተህ እኮ ለምን ያልኳትኝ በስ አስታውሳለሁ አልሳትኩኝም ራሱ ስለዚህ ማለት ለምለም ማለት ነው እኔ ያውቃለሁ ሰም እንዴት ምንም የለም ምንም እንትን ጀመርም ስትርበተበች አላማርሽኝ ምንድነው የተፈጠረው ሰምተህ እኮ ነው ምንድነው የተፈጠረው ለሊ ምትደብቂኝ ነገር አለ ንገሪኝ አይ ምንም ሁኔታሽ እኮ ልክ አይደለም አልደበቅሽም በቃ አትፍሪ አግኝቻለሁ ምንድነው ምን ለሊ አዎ እኔ ላይ ደግሞ እንኳን ድሮ ማለት ነው ልቀቂኝ እስከመች ነው እውነት የሚደበቀው? ተረጋጊ። እስከመች ነው እውነት የሚደበቀው? አስቱናኝ ገሊ አዎ የታረፈው ገፈስ በቃ ይሄ አንቺን ብቻ አይደለም በቃ ሰሚኛለሽ አይደለ? ለምን ቤቴን ለቀህ አትወጣልኝም አንተ? ውጣልኝ ለቀህ ቤቴን። ለምን አትወጣው? እኔ ቤት ነው ያለኸው። ውጣልኝ ለቀህ ቤቴን። አልወጣም። እኔ አንቺ ግን አልጨረስንም። ልታረጋት ሌሎቹንም እንዳጠፋሻቸው እሷንም ልታጠፊ ምን የምታወራው? አዎ ምንድነው የሚያወራው? ሁሉንም ነገር ምንድነው የሚያወራው? ሁሉንም ነገር ምንድነው የደበቅነው? ምንድነው የደበቅኩት? ምንድነው የነገርሽው? ምንድነው የነገርሽው እኮ? የምታውቂው ምንድነው ነው? ቆይ ህፃናቶች ጀምሮ እስከ ልጆች ታዲያ እኮ ጠፉ። ምን ታዲያ የአዲስ ነገር ነው? ማን ነው ያጠፋቸው? ማን ነው አውሬው? ምን አውቃለሁ? ጠይቃታ። እንግዲህ ወሬ ሹክ ያለች እሷ ናት። ጠይቃታ። ከፊት ያለሽ ምንድነው ያልሽው? እውነት አይደበቅም። የትኛው እውነት? የትኛው እውነት? ህፃናቶቹ እነዚህ ሁሉ አስቱ ይብቃን እኮ በቃ ምንድነው የሚበቃው? ይብቃ ለኔ ምንድነው የሚበቃው? ምንድነው የምታወሪው? ይብቃ አንተ ምንድነው የምታወራው? ምን ያወራችሁ እናንተ ናችሁ? ለምን ነው እሷን ወደ እኔ ላክሻት? ማን ይላክሽ? ታውቂ ነበር አይደለ? ሲጀመር ማን አገኘ ብሎሽ አገኘሽው? የት ታውቂዋለሽ? ስሚኝ አስቴር፣ እኔን ስሚኝ። ምንድነው የምትለው አንተ? ቅድም ስራውን ልተው ነው ስል ደስ አለሽ፣ በደስታ እያወራሽ ነው። ስራ አንተው ካልተውክ ለኔ ለአስቴር ምን ጥቅም አለው? እንዳላጋልጥሽ ነው። ምንድነው የምታጋልጠው? እኔ ግን ምንድነው የሚያወራው? አንቺ ስራዬን መቼ የሚያወራው ነገር ከገባሽ እንደው እያስተረጎምሽ ብታስረጂኝ ደስ ይለኛል። ምንድነው የሚያወራው? ለአንቺ አልገባሽም እኮ። ምንድነው የሚያወራው? ለምንድን ነው እሷን ወደ እኔ ላክሽው? ለምንድን ነው የላክሻት? ምን እንድታረግ? እኔና ወዛግባ አንቺን ንጹህ አድርጌ እንዳስባ አድርጋ ተጎጂ አድርጌ እንዳስባ አድርጋ ምን የተጎዳሁት እኮ እኔ ነኝ። ያንን በደል አይደለም ልጄን ያጣሁት እኔ ነኝ። ስንት እናቶች አለቀሱ። ሲጀመር እነሱ ሊደርሱበት ሲል እንደሄዱ ምንድነው የምታወሪው? ለሊ ምንድነው የምታወሪው? ይብቃ። ከማን ጋር? ከኔ ጋር? ጭራሽ ጥፋቶችሽን ሁሉ ወደ እኔ ያመጣሽው ነው ማለት ነው። የምን ጥፋቶች? ወደ እኔ ያመጣሽው የምን ጥፋቶች? ለሊ ተይ፣ ጎረቤት ነን፣ አብረን አድገናል፣ ተከባብረን እስካሁን እንደቆየነው እንቆይ ብዬ ነው። አስቱ ስለምን ጥፋቶች? ምንም አስቱ አትበይኝ። ምንም አታግዥኝ። ስሜን እያጠፉ ማገዝ የለም። በቃ አለው እህቴ ነሽ። አውቃለሁ አብሮ አደጌ ነሽ። ስለምን እኮ ስሜን አታጠፊም በየአደባባይ እየዞርሽ። ስለምን ጥፋት ነው የምትለው? ከሱ ይልቅ እኔ ቀርብሽ ነበረ ቢገባሽ። እህትሽ እሺ፣ አዎ እህቴ ነሽ። ስጋ አስተሳሰረን ብለሽ ነው? አልካድኩትም። ታዲያ ምንድን ነው እያልሻለሽው? ይብቃ። ምንድን ነው ይብቃ የምትሉኝ? ምንድን ነው የሚበቃው? ስራሽ። የትኛው ስራዬ? ምንድን ነው የሚያወራው? አንቺ የስንቱን ህይወት እየቀጠፍሽ ያለሽው
ተጎጃዋ እኮ እኔ ነኝ ያውቃችሁታል ልጄን ያጣሁት እኔ ነኝ ይገባችኋል ኧረ ለሊ ይዘሽልኝ ውጪ በእናትሽ ውጪ አመኘሽ ነበር ታውቂያለሽ አይደል ጉድሽን ገመናሽን የሸፈንኩልሽ የምን ገመና የምን ጉድ ነው ለሊ ለምን ይዘሽልኝ አትውጪም ታውቂያለሽ አመኛል ምን ልሙትልሽ አትርጂኝ ምንድን ነው የምትረጂኝ ከዚህ በላይ እንድትጎጂ ልጇን በገዛ እጇ ነው ያጠፋቻት እኮ ነው ለሊ ጭራሽ ደገምሽልኝ አውቃችሁታል የምታወሩትን እና ለሊ አምጬ እኮ ነው የወለድኳት ልጄን እኮ አምጬ ነው የወለድኳት ምንድን ነው የምታስቢው እሱን ንገሪና ለሊ እናት እኮ ነኝ ስሚኛለሽ ነገሩ ስላልወለድሽ እኮ የትም አይገባሽም ልቀቀኝ አንተ ያዞን ባልፈልግም ስላልወለድሽ አትበይ አዎ አውቃለሁ ላልወልድ ይችላል እንደዚህ እኮ ነበር ትረጂኛለሽ ላንቺ እኮ አይደለም ያጎደለች ጓደኛዬ ናት ብለሽ ድራማ ጽፈሽ ብትሰጫት ማለት ነው ያ ድራማ ግን እኔ ጋር አልሰራም የላክሻት ልጅ ጎበዝ ተዋናይ አይደለችም ከብዷታል ማስመሰል ምን እንደምታወራው አንተ ለምን አተውኝም ለሊ ልጄ እኮ ነው የጠፋችው ለምን አተውኝም ልዘንበት ከፍቶኛል እኔም እኮ አዘኛለሁ እንደ ልጅሽ ብታያት እንደዛ አታረጊም ነበር ከኔ ጋር ነበር እኮ ለአዳራ ተረጋጊ ልጅቷን እንዴት መሬት ላይ የጎተተች እንደወሰደች እንደው መጠየቅ ያለብኝ እኮ አንቺ ነው ልጄን የታደረሻት ውላዳራ ካንቺ ጋር ነው እኔ ልጄን ማት ከስንት አንዴ ነው እስኪ ንገሪኝ ልጄ ሄደች መልሽልኝ ለኔ ነገርሽኝ ንገሪያት መልሽልኝ እንዴት እየጎተተች እንደነበር ንገሪያት መቼም ያኔ ከመንፈሷ ጋር ትሆናለች አዎ አስታውሰሽ ከሆነ ምኑን ላስታውስ ልጄ ስትጫወት ነበር አይደለም የታደረክሽብኝ ከዛ በኋላ ንገሪኝ አስቱዬ ተረጋጊና ልንገርሽ ተረጋግቻለሁ ልጄ ጠፍታለች አውሬ ነሽ አንቺ ጨካኝ ይበቃል አንቺ ጨካኝ አውሬ የስንቱን ህይወት የስንቱን ቤት ያመሰቃቀልሽ አውሬ ሰይጣን ሰምኛለሽ ሰይጣን ነሽ አንቺ አይበቃኝም ምን ገባሽ ሁሉም ሰው ደግሞ የእጁን ያገኛል ሰው እንዴት ልጅ የገዛ ልጁን ይበላል ሰው እንዴት የወለደውን ልጁን ይበላል ከበደሽ አይደል የኔ ድምጽ መስማት ሰው እንዴት የወለደውን ልጁን እንዴት ይበላል የአብራኩን ክፋይ እንዴት ይበላል ከማህፀኑ የወጣት ልጁን ሰው እንዴት ይበላል ተናገሪ እስኪ ገርኛ የገዛ ልጅሽን የበላሽ አውሬ በገዛ ልጅሽ የጨቀንሽ አውሬ ለልጅሽ ያልተመለሽ አውሬ ነሽ ትኛለሽ ተረጋጊ እያልኩሽ ተረጋጊ ምን እየሆንሽ ነው ተረጋጊ ምንድን ነው አውሬ ምንድን ነው እየሆነች ያለችው ምንድን ነው ቆይ ያዟት ነው ጊዜ ያዟት አስቱዬ ምንድነው ና ያዛት ወይኔ ፈጣሪ ምንድነው ያዟት ኧረ ና አግዙኝ ኧረ አርዱ ካሜራውን አጥፋት እናረጋጋት ቆይ ተረጋጊ ካሜራውን አጥፉ ያዟት እንዳትነክስሽ ቀስ እንዳትይዝሽ ቀስ ያዟት ልጅቷ አውሬዎችን ካሜራውን አጥፉት እንግዲህ ውድ ተመልካቾቻችን በጣም በሚያስፈራና በሚያስደነግጥ ሁኔታ እቺ ልጅ ማለት የሰውም ቅርጽ አይደለም ያ ፊቷ እንግዲህ ለእናንተ ለሚዲያም እጋችንም ስለማይፈቅድ ነው ልናሳያችሁ ማንችለው ፊቷን የምንሸፍነው እንጂ ምንም ከሰው ፊት የወጣ ታይቶ ለማይታወቅ ነው ስትራክቸር ፊቷ ላይ ያየን ያለ ነው ማለት ነው በጣም የሚያስደነግጥ በጣም የሚያስፈራ ነው አያችሁ በዚህ ልክ ነው መናፍስቶች ሰይጣኖች በሰው ህይወት እየተጫወቱ ያሉት
መልስ ተረጋጊ አልፈታም ተረጋጊ ተረጋጊ አትፍሪ ነይ ተቀመጭ ነይ በዚህ ሰምኛለሽ ተረጋጊ ተረጋጊ ምንድን ነው ፊቷ የሰው ቅርጽ አይደለም እያሳየች ያለችው ወዴን ሳልረዳት በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው እግዚአብሔር ስም ምንድን ነው እየተቀያየረች ጎዳውሽ እስከ ዛሬ ሳላውቅሽ ሳልረዳሽ እሺ እናት እኔ እቺ ባህሪዋን አላውቅም እስከ ዛሬ ቆይ ተረጋጊ ምንድን ነው ደግሞ ፊቷ እየተቀየረ ነው ወደ ድሮ እጅግ በጣም አስቴር ለምንድን ነው ያሰራችሁኝ? ቆይ ተረጋጊ ራስዋን አታውቅም ማለት እኮ ነው እንደዚህ ስትሆን በጣም ለምንድን ነው ያሰራችሁኝ? ቆይ ተረጋጊ ፈታሻለሁ ምንድን ነው ቆይ ለምን አሰራችሁኝ? ቆይ ፈታሻለሁ ተረጋጊ ተረጋጊ አስቴር ቆይ ተረጋጊ አሁን መልኳ ራሱ ወደ ሰው ተመለሰ ተረጋጊ ቆይ ምንድነው ስምኛለሽ አይደለ ምንድነው እያረግሽ ያለሽው ምንም የምቆየው ነገር የለኝም ምንድነው የምትረጋጋው እኔ አሳልፌ ሰጣው እኮ ኧረ አሳልፈሽ ሰጠሽኝ ምንድነው ልትጎዳት እኮ ማነሽ አንቺ አውሪ ማነሽ አሁንማ አየነው እኮ ትክክለኛው መልክሽን ትክክለኛው ማንነትሽን ምንድነው የሚያወራው ኧረ የማወራውንማ አታውቂማ ሰምኛለሽ ምንድነው እየሆንሽ ያለሽው በቃ ትንሽ ታገሳታ ምንድነው ብታገሳት አንቺ ሴትዮ እኔ እኮ አልጎዳትም ብለኛል እኮ አልጎዳትም አልኩሽ እንጂ አስፈላጊ ከሆነ እንደሷ አይነቱ አውሬ አስፈላጊው ነገር ይደረጋል አይዞሽ በቃ እሺ አንተ ጨካኝ ነህ እንዴ ምንድነው የምታወራው እሺ ምንድነው የሚለው ልጅ አንቺም የሷ ተባባሪ ነሽ አይደለም እንደምትመጣ እኮ ምንድነው ስትመጣ እኮ ነግራኝ ነበር ምንድነው የነገርኩሽ ነግራኝ ነበር እኮ ተቀመጪ እሺ እንዳትጎዳት ተቀመጪ እሺ እንዳትጎዳት እኔ አሳልፌ ሰጠው እንድትጎዳት እኮ አይደለም እቺ አውሬ ጠበቃ ነው እንዴ ትንሽ እሺ እንዳትጎዳት አስወጣት ሁላ ትንሽ አስወጣት ስምኛለሽ አይደለ አዳምጪኝ ምንድነው እንደምትፈልገው ምንድነው እያደረግሽ ያለሽው ምንድነው እያደረግሽ ያለሽው አሁን አይናችን እያየ ትክክለኛውን ፊትሽን ትክክለኛውን መልክሽን አውሬነትሽን አየነው ልጆቹ ምንድነው እያደረግሽ ያለሽው የት ነው የምትወጪው ምን አድርጌ የምትለኝ ምንድነው የምትለኝ ቆይ እስኪ ትንፋሽ ልውሰድ እንዴ ኧረ ትንፋሽ ተወስጂ ስሚኝ ምንድነው እያደረግሽ ያለሽው በድጋሚ ልጠይቅሽ ምንድነው እያደረግሽ ያለሽው አንቺ ሴትዮ ምንድነው የምትለኝ ምንድነው የምትፈልገው አሁን ትክክለኛ ማንነትሽን ትክክለኛ መልክሽን አየነው ትክክለኛውን ስራሽ ሰሚኛለሽ ምንድነው የምትለው እሺ ምንድነው የምትለው እምለውማ ልጆቹን እንዴት አድርገሽ ነው እንደዚህ እያደረግሽ ያለሽው የማል እንዳንተ ኧረ በስመ አብ በል እንዴ ምንድነው የምታወራው እንዴ እንደዛ ነው ሰሚኛለሽ አሁን አይኔ እያየ አውሬነትሽን አየሁት ትክክለኛውን መልክሽ የምታወራው ነገር ምንም አልገባሽም እባክህ ትንሽ ትንፋሽ ልውሰድ ላሳይሽ በተቀረጸውን ትክክለኛው መልክሽን ላሳይሽ እሺ ማናት እቺ አውሬ ማናት እኔ ምን
አቅላለሁ እንዴ? ምን አድርጋችሁኝ ነው? ምንድነው እንዴ? ምን አድርጋችሁኝ ነው? አታውቂም አይደል? ምን ተፈጥሮ ነው? ምን ሆኜ ነው? ምን አድርጋችሁኝ ነው? እስቲ ይበቃሻል። በቃሽ። ድራማውን ይጋይሰራ ትክክለኛ ማንነትሽን ስታቂ ነበር ጓደኛሽን እኔን እንድትሰልል እኔን ከዚህ እንድታዝርቅ ይራክሻት ሰሚያልሽ አይደል? ልቀቀኝ። ምንድነው? እኔ አልገባኝም የምትለው ነገር ልቀቀኝ። ተናገር እያልኩሽ ተናገር። ምንድነው የምታወራው? ምን ልንገርህ? ምንድነው የምትለው? ማናት ያሳየኸኝ ቪዲዮ ምንድነው? ያንቺ መልክ፣ ያንቺ ትክክለኛው መልክ። ኧረ በስመ አብ በል እንዴ! ኧረ አንቺ በይ እንጂ አንቺ በይ። አንቺ ነሽ ሰይጣኑን ተሸክመሻለሽ በውስጥሽ። ምንድን የፈለግከው? እኔ ምንም አልገባኝም። ምንድን የፈለግከው ከእኔ? የምፈልገው ሁሉንም ነገር መስማት። ምንድነው? ሁሉንም ነገር መስማት። እኔ ምንም አላውቅም። ምንድን ነው እያደረግሽ ያለሽው? በህዝቡ ላይ፣ በልጆቹ ላይ፣ በሰፈሩ ላይ እየፈጸምሽ ያለሽ ነገር ምንድን ነው? ለገዛ እንዴ? እኔም እኮ ተጣቂ ነኝ። ምንድነው የምትለኝ? ለገዛ ልጅሽ ያልተመለሽ አስነካኝ። ትምንሽ አይደለ? ትናገራለሽ። ምን ልንገርህ? ለገዛ ልጅሽ ያልተመለሽ አውሬ መሆንሽ ሁሉንም ነገር እንዴት እንደዛ እያደረግሽ ስለምትለው ነገር ምንም አላውቅም። እንዴት ይህንን ሁሉ እያደረግሽ እንደሆነ አላውቅም። ስለምትለው ነገር እኔ አላውቅም። የምታወራውን ነገር ማነው እሱ? እነማን ናቸው? የት ነው የምትሄደው? ና ያዙት። ምንድን ነው ያዙት። የታባ ነው የምትሄደው? ምንድን ነው? ልቀቀኝ። ልሂድበት። የታባ ነው የምትሄደው? ያዙት። ተመለስ። ምንድን ነው? ማን ናቸው? ምንድን ነው ያደረጉት? አልገባኝም እኮ መጣልኝ። ምንድን ነው? እነማን ናቸው? ለምንድን ነው የምትሸሸው? ልጃችን ያገቱት ናቸው? ለምንድን ነው የምትሸሸው? እነዚህ ናቸው? ለምንድን ነው የምትሸሸው? እኔ ምን አውቃለሁ? ያው ልጄ ጠፍታብኛለች። በቃ ልጄ ጋር በተያያዘ ነው። ለምን? እና ልጄ አጋጭ ልትሆኑ ትችላላችሁ፣ ልታግቱ ትችላላችሁ። ስለዚህ እንዴ ከቤት ያጋጥሞኝ የማያውቀውን ነገር ነው እያየሁ ያለው እና ለምን ፈርቻ ሩጥ? በዛ ነው የሮጥከው? ፈርተህ? ሌላ ምን አለ? በቃ ይኸው ልጃችን እየፈለኩኝ ስለሆነ በቃ ማንም ሰው መጥቶ አያውቅም። እንደዚህ ማላውቀው ሰው መጥቶ አያውቅም። ስለዚህ በቃ አጋች ምን ልትሆኑ ትችላላችሁ ብዬ ነው የፈራው። እነዛ ነው የሮጥኩት። ስሞኛል አይደለ? ለምንድን ነው እኛን አይተህ ሸሻው? አጋች መስለን አትጠይቅም? ማናቸው አትልም? ወንድ አይደለም? እኔ ፈራኋት። እና ወዴት እየሮጥክ ነው? በቃ ወደ ማገኝበት ቦታ ነው የምሄደው። ወዴት? ሚስትህን ጥለህ? ምን አማራጭ አለ? ቢያንስ እናንተ እሷን ብትይዟት እኔ ተርፌ ደግሞ እንትን እላለሁ። እና እንዴት አልፈራ ታዲያ? ቢያንስ እኮ እኔ እንኳን ባመልጥ እኮ ልጄን ፈልጋታለሁ። እነሱንም ለማዳን እሞክራለሁ። ሁለታችን ከተያዝን ግን ምን እናደርጋለን? እሺ እንደዛ ነው ሰገው። እኔ ደግሞ ትክክለኛው አውሬዎቹ እናንተ መስላችሁ። እንኳን ደረስክልኝ። የምን አውሬ ነው የሚለው? ምን ሊያደርጉኝ እንደሆነ አላውቅም። እንኳን ደረስክልኝ። ሊደፍሩኝ ምን አልገባኝም። ያው እንደምታየው ከካሜራ ጀርባ ሰዎች አሉ። እኔ አልገባኝም። ልደፍራት እሷ እንደጨረሽ አልገባኝም ምን ሊያደርጉኝ እንደሆነ። ምን አይነት ነው ደግሞ ዛሬ ቤት የመጣችሁ? ምን ልደፍራት ጭራሽ ባለቤቴ? ምን ማድረጋችሁ ነው እንደዚህ? ሸሽተህ የሮጥከው እንዴ? ፈርተህ የሄድከው ምንስ ብትሆን ምንስ ብትደረግ ቢሆንስ? እንዴ ባለቤቴ እኮ ናት። በሴት የመጣ ሲባል ሰምተህ አታውቅም? ባለቤቴ ናት ብለህ አልጠበካትም። ባለቤቴ ናት ብለህ ከጎኗ አልሆንክም። እንደ ከጎኗ ነኝ እንጂ ምን ለማለት ፈልገህ ነው? ጎኗ አይደለም ምናምን ጥላት የሮጥከው ለኛ እኛ ክፉ ብንሆን እኛ እሷ እንደምትለው እሷን ለማጥቃት ቢሆን እዛ ይመጣ። በቃ የጠረጠርኩት ነገር ነው። በቃ ስለከበደኝ ስለከበደ በቃ በልጃችን መያዝ እንትን ስላልነው ጭራሽ ደግሞ ሁላችን ብንያዝ ደግሞ አውሬነታችሁ ተነክቶባችሁ የገዛ ልጃችሁን በእጃችሁ የበላችሁ ማን? እኛ በምንድን ነው ልንበላ የምንችል? ወላዶች እኮ ነን። እኔ አባት ነኝ፣ እሷ እናት እኮ ናት። እንዴት ነው እኛ ልጃችን ልንበላ የምንችል? በምን ሂሳብ? አታውቅም ማለት ነው። ምንድን ነው የሚሉት? ንገሪው እስኪ። ምንድን ነው የምትሉት? እንዴ ልጃችን እኛ እንዴት ነው የምንበላ? ንገሪው፣ አንቺ ንገሪው። ይሉ ነገር ምንም እየገባኝ እኮ አይደለም። ምን ነው የምንበላኝ? እኛ ልጃችሁን ማን እንደወሰዳት የት እንዳለች ቢነገራስ? የሰፈሩ ሰው ለምን? እሷ በምን ታውቃለች? ጠይቅልኝ።
እኔ በፊት ነው እየፈለኩ ነው፣ እሷ በፊት ነው እየፈለገች ነው። በምን ታውቃለች? እሺ እየፈለካችሁ እሷም እየፈለገች ነው አይደል? ሚስትህ ተጎሳቅሏ ቤት ውስጥ በእንባ ሆኗ ቤት ውስጥ ምስቁል ብሏ ልጇን ፍለጋ ላይ ትገኛለች አይደል? ምንድን ነው የመጣችሁት? ልታባብሱብን ነው እንደፈለጋችሁ? አይዟችሁ በርቱ ልትሉን አይደል? በቃ ውጡልን፣ ቤታችን ውጡልን፣ እንደውም ውጡልን፣ በቃ ውጡልን። ምን ታደርጋላችሁ? ጭራሽ በገዛ ቤታችን ስንት ጭንቀት። ተረጋጋ። ምንድን ማለታችሁ ነው? መጫቻውን